Probably not the sin to their child. እንግዲህ በእምነት ከጸደቅን በእግዚአብሔርም ዘንድ በጌታችን በኢየሱስ ክርስቶስም ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔርም በክብር ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተና፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ሮሜ ምዕራፍ 5 ከቁጥር 1 እስከ 4። እርሱ በመከራችን ሁሉ ያጽናናናል። ስለዚህ እኛ ራሳችን በእግዚአብሔር በመናጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4። ያለፈውን ዝግጅታችንን እንደተከታተላችሁ እርግጠኞች ነን። ቀጣዩን ክፍል እንዲህ አዘጋጅተን ይዘንላችሁ ቀርበናል። ከዝግጅቶቻችን ቁም ነገሮችን በማግኘት በብዙ እንደምታተርፉ እርግጠኞች ነን። አብራችሁን ቆዩ። መልካም ቆይታ። ሽልማቴን እቀበላለሁ፣ ገና ዋጋ እከፍላለሁ። ይሄን ሐሳብና ትምህርት ለሚያነሱ ሰዎች ማሰብ ያለባቸው እነዛ ሰዎች የቀረበላቸው ከኢየሱስ ጋር ኑሩ ወይስ ከኢየሱስ ጋር አትኑሩ ነው። ለምሳሌ ኔሮኮ በወቅቱ ኢየሱስ ጌታ ብላችሁ የምትቀጥሉ ከሆነ ትሞታላችሁ አላቸው። ኢየሱስ ጌታ አይደለም ካላችሁ ደግሞ ትኖራላችሁ አላቸው። ስለዚህ መከራው አሁን እኮ መታሰብ ያለበት መከራውን አይደለም የፈለጉት፣ ኢየሱስን ነው የፈለጉት። አሁን መታሰብ ያለበት ኢየሱስን ሲፈልጉት ኢየሱስን ፈልገው ለሚገጥማቸው ነገር ራሳቸውን ሰጡ እንጂ ችግርና አለኝ ብለው አይደለም የጠሩት። አሁን መታሰብ ያለው እኛም ተንበርከከን ችግርና አለን አንልም። ኢየሱስን ነው የምንፈልገው። ለምሳሌ እኔ ነጋዴ ቢሆን ጽድቅን ነው ምሰራው ካለ መከራ ይደርስበታል፣ ይገለላል። ያን ደግሞ ያገኘው ከኢየሱስ ሕይወት ሊያገኘው እንጂ ካሁን በኋላ ችግርን የቤት ይምጣ ብሎ ጠርቶ አይደለም። ግን ኢየሱስን የመረጠው ያ የኢየሱስ መንገድ ነው ያ። ስለዚህ እንደዚህ ብለው የሚያስቡ ሰዎች ምን አይነት አመለካከት አለኝ እኔ? እንደዚህ ብለው የሚያስቡ ሰዎች ሁሉንም እያደረጉ የሚኖሩ ሰዎች ናቸው ብዬ ነው የማስበው። ኃጢአት ለነሱ ኃጢአት አይደለም ማለት ነው። ኃጢአትም ያደርጋሉ፣ ያኛውንም ያደርጋሉ። መቅጠፍም ካለባቸው ይቀጥፋሉ፣ ማወናበድም ካለባቸው ያወናብዳሉ፣ መዋሸትም ካለባቸው ይዋሻሉ። ስለዚህ እውነት ነው መከራ ይደርስባቸው። ለምን ይደርስባቸዋል? እነዚህኞቹ ግን ኖ ይሄ የኔ ህይወት አይደለም ካሉ ይደርስባቸዋል። ችግሩን አይደለም የመረጡ። እኔ አሁን ብዙ ጊዜ መታሰብ ያለበት ኢየሱስ ነው አይደል? ምርጫችን ኢየሱስ ደግሞ እውነት ነው። እውነት ላይ ሌላ እውነት አትጨምርበትም። ኢየሱስ ጽድቅ ነው። ጽድቅ ላይ ሌላ ነገር አትጨምርም፣ አይደረብበትም። ስለዚህ ከዚህ የተነሳ እንደዚህ ብለው የሚያስቡ ሰዎች ራሳቸው ኢየሱስ ጋር አይደሉም ብዬ ነው ማለት። ለምንድን ነው ካልከኝ የሚያገለግሉትስ ምንድን ነው? እኛ ይሄ መከራውን አንፈልግም፣ ኢየሱስ ብቻ ነው ማገልገል የምንፈልገው። የትኛው ኢየሱስ እኮ በብዙ መከራ ውስጥ አልፎ የሄደው ኢየሱስ አይደል? ይሄ አይደል ኢየሱስ? ጳውሎስ ያመለከው ኢየሱስ እኮ፣ ጳውሎስ የሞተለት ኢየሱስ እኮ፣ ጳውሎስ ራሱን የሰጠለት ኢየሱስ እኮ፣ ራሴን ሰጥቼዋለሁ ያለው ኢየሱስ እኮ ጳውሎስ ምርጫ ቀርቦለት ነው ኢየሱስን ምረጥ ይሄን አድርግ ያ ተብሎ እንጂ በአገልግሎቱ ብቻ አይመስለኝም እኔ ሳየው ህይወት ላይፍ ስለሆነ። ስለዚህ ከዚህ የተነሳ መጽሐፍ ቅዱስ በብዙ ጭንቅ በብዙ መከራ እንዳውም ዕብራውያን ላይ እንደዚህ ይላል፣ ደምን እስከ መፍሰስ ድረስ አልታገልንም ገና ይላል።
መጽሐፍ ቅዱስ ላይ ገና አልታገንም፣ ደምን እስከ ማፍሰስ ድረስ ገና አልታገንም እኮ ይላል። እንደ አንተኛ እኮ ትክክለኛውን ኑሮ ብንኖር እኮ ተንደላቀን ፎቅ እየሰራን አንኖር። እውነቴን ነው የምነግርህ። በቃ ተመቻችተን ስለኖርን ነው። አያስፈልግም እያልኩ ሳይሆን ለምን ግዴታ ነው የጽድቅ ህይወት እና የእውነት ህይወት። እነሱ ምድራዊው ድንኳን አልተገባቸውም፣ ቻለም አልተገባቸውም የሚለው መጽሐፍ ቅዱስ ስላልፈልጉ መኖር ስላልፈለጉ ሳይሆን የመረጡት ህይወት ፓርት ስለሆነ እውነት ነው። ኢየሱስ ካልን ያስፈልጋል እንፈልግ ነው። ዝቅ ብለው ግን አንብቦታል። እናንተም ይላል እኮ ስለ እርሱ ይላል መጽሐፍ ሲናገር እንዴት ነው መሰለ አሁን ወንጌልን የምንኖረው እንደዚህ አይነት ህይወት ውስጥ የምንኖረው ወንጌልን የምናይበት መነጽር ነው ብዬ ነው የማስበው። ትክክለኛው መነጽር ገጥመህ አይን ላይ ወንጌልን ካየህ ይሄ ህይወትክ ነው። ሌላ ምድራዊ አይነት ሌላ መነጽር አርገህ ወንጌልን ካየኸው የሚያኖር ደግሞ የምትኖርበት ያንን ነው። እኔ አሁን ወንጌሉ ሳይሆን የተሳሳተው እነሱ ወንጌሉን ያዩበት መነጽር ነው የተሳሳተው ብዬ ነው የማስበው። ስለዚህ እነሱ ጳውሎስ የጻፋቸው አንዳንድ መልእክቶች ተነቅሰው መውጣት አለባቸው እነሱ ለሚያስተምሩት ትምህርት። ጥያቄው ደግሞ መሆን ያለበት ኢየሱስ ለምንድን ነው መከራ የከፈለው? ስለዚህ ይሄንም ጥቅስ መውጣት አለበት። እሱ በመከራ በመክፈሉ መሰለኝ እሱ የዳነው። ይሄን የሚለው ሰውዬ የዳነው ኢየሱስ መከራ በመክፈሉ መሰለኝ። መከራ ባይከፍል አይደንም ነበር። ሌላው ቅድም እንዳልኩት ወንጌልን የምናይበት መንገድ ነው፣ መጽሐፉን የምናይበት መንገድ ነው። እናንተም ደግሞ መከራ ልትከፍሉ ይገባችኋል ካለ፣ በልዩ ልዩ ፈተና ውስጥና መከራ ውስጥ ታልፉ ደስ ይበላችሁ ካለ፣ ከእርሱ ጋር እንከብር ዘንድ ከእርሱ ጋር ደግሞ መከራውን እንካፈላለን ካለ፣ የትኛውን መከራ ነው የምንካፈለው? አሁን ክፍሉልኛል ብዬ ከተቀመጥኩ የትኛውን መከራ ነው የምካፈለው? አሁን እኮ ከሱ ጋር መክበር ካለ ከሱ ጋር መከፍለው መከራ መኖር መቻል አለበት ማለት ነው። ከሱ ጋር መንገስ ካለ ለመንገስ ከሱ ጋር መካፈለው መከራ መኖር እንጂ ዝም ብዬ የምካፈለው ነገር የለም። ስለዚህ ምንድነው አንዳንድ ጊዜ መጽሐፍ ቅዱስ ሙሉን አለማንበብ ነው ብዬ ነው ማሰብ። ሙሉን ቢያነቡት ክፍሉ አሁን ቀደም የጠቀስከው ጴጥሮስ ላይ ያለው ዝቅ ብለው ቢያነቡት እናንተም ደግሞ ብሎ ይላል መጽሐፍ ሲናገር። ስለዚህ ዝቅ ብሎ ማንበብ ያስፈልጋል፣ ሙሉን ማንበብ። አይ እኛ እንግዲህ እስከ እኛ ከተማ ላይ እስካሁን እኔ ባለሁበት ቦታ ቤተክርስቲያን ላይ ይሄን ያህል የደረሰበት ነገር ግን ምንድነው አሁን ትንሽ እኛ አካባቢ ያው የእስልምናው ማህበር አይደል ይበዛው መጀመሪያ ላይ ነበር። አሁን እንኳን ቀርቷል። ነፃነት አይኖርህም የውጭ ፕሮግራም ለማድረግ። አንዱ እንኳን ሄዳ አስፈቀደ፣ አንዱ ደግሞ ተነስቶ ይከለክላል። ትዝ ይለኛል አንዴ አናውስ እየተደረገ እንደ ከተማ እንደ ግል ፐርሰናል አጥቢያ ሳይሆን እንደ ከተማ ኪቦርድ ተወስዶብናል፣ ወገኖች ተደብድበዋል። አሁን ጀጎል ምናልባት ስለ ሀረር ሰምታችሁ ከሆነ ጀጎል አለ። አሁን ጀጎል ውስጥ አይገባም። ጀጎል ውስጥ አሁን ቅስቀሳ ስናደርግ ለኮንፈረንስ ለምናምን ጀጎል ውስጥ መግባት አንችልም። ያው ከነሱ እንትን አንፃር ማለት ነው። ስለዚህ በግል ደረጃ እንደዚህ ቤተክርስቲያን የፈጠረብን ነገር እንደዚህ ጥቃቅን ነገር ነበረው። አሁን ግን ይሄ ቅድም አንድ ነገር ብያለሁ። አንዳንዴ እግዚአብሔር ልታልፍበት ያለ መንገድ ካለ አጠገብ ያለውንም ሰው ነው የሚይዘው ብዬ ነው ማስብ። እኔ አሁን ይሄን የምልህ ከቆይታ በኋላ ነው የገባኝ። ለምን እንዴ አብራቸው ኳሪውስ ብዙ ልጆች አሉ፣ አብራቸው ቸርች ውስጥ አሉና እንዴት አይረዱኝም? እንዴት ይራበኝ አያውቁም? እንዴት ምናምን ምዛ በልተህ መጣህ አይደለ ይለዋል አንዳንድ ጊዜ።
ምሳንም በላ ነው ቻው ይለዋል። አንዳንድ ጊዜ እንዴት አይተውኛ አይረዱም ብዬ አስባለሁ። አሁን ሲገባኝ በእንደዚህ አይነት መንገድ ውስጥ እንድታልፍ ከገባ አጠገብህ ምናልባት እናትም ልትሆን ትችላለች። እግዚአብሔር ያ መንገድህ ነው የምትሰራበት። ግን ምንድነው እንደዚህ አይነት ነገር አሁን በሚያልፉ ሰዎች ህይወት ውስጥ ላይ እኔ ይገባኛል። ሰዎችን አውቃቸዋለሁ። መቼም እኔ ብዙ ጊዜ ማለት ባልወድም አይቼ እረዳዋለሁ። ቸርች ውስጥ ልጆችን እረዳቸዋለሁ። አዝኖ መምጣቱን አየዋለሁ። እንዴት አወቅ ይሉኛል። በምን ተረዳኝ? አይ እኔ መገለጥም ግን በቃ እንቅስቃሴን አይቼ ተረዳው። ለምን ይገባኛል። ሰው ሲርበው ምን አይነት አክት እንደሚያደርግ ምን አይነት ስሜት እንደሚያንጸባርቅ አይቼዋለሁ። ተርቤ ንግግሩ ላይ አውቀዋለሁ፣ ድምጹ ላይ አውቀዋለሁ። ከዛ በፊት እንትን የነበረ ሰው አሁን ግን እንትን ሲል አንዳንድ ሰው ደከመ ሊል ይችላል፣ በህይወቱ ደከመ ሊል ይችላል። እኔ ግን አውቀዋለሁ። እና እነዚህ አይነት ሰዎችን መደገፍ፣ በፍቅር መያዝ፣ አብሮ መኖር፣ ማጽናናት፣ መቆረስ ግን ከጌታ እንድታልፍ ከፈለገ ደግሞ የፈለገ ሰው ያዝንም ደግሞ እንትን አትልምና ግን በጥልቀት እንትን የሚሉ እኔ ትዝ ይለኛል አንዴ እንደዚህ ገጥሞን አንድ እህት ከቤት እንትን ተብላ ትንሽ ቆይቷን አዋተን ነበር ቤት ተከራይተን እና ኖራት ነበር። ከዛ በኋላ ራሷ እንድትል የቺፕስ ነገር እንድትሰራ ምናምን ስራ አስጀመርናትና ይሄ ሰዎችን እንዲያጠነክራቸው እንዲደግፋቸው ያደርጋል። ግን ምንድነው መሪ ስትሆን ቤተክርስቲያን ውስጥ አገልጋይ ስትሆን ህዝብህን ማየት አለብህ። አንዳንድ ጊዜ ነግሮህ አይደለም መረዳት ያለብህ። ለምሳሌ ደሱ ምንድነው ለምንድነው ዛሬ ፊቱ ጥቆሮ ማለት መቻል አለብኝ። ለምንድነው ዛሬ ቅስስ ብሎ ጥግ ይዞ የተቀመጠው ምንድነው የሚለው ነገር ያ እንግዲህ አገልጋዩ እንትን ነው ብዬ ነው ማስበው። ቤተክርስቲያን አንድ ሰው ክርስቶስን አሁን ቀረ እንጂ ድሮ እንደዛ ነበር አይደል? እንዳውም እኔ አንተም ባለም አባቶች ሲነግሩን ሰው ኢየሱስን ቀበላለሁ ብሎ ሲመጣ ለመሞት ወስነን የመጣው ይባላል አሉ። ለመሞት በቃ መከራ ለመቀበል ለመደብደብ ወስነን ነው የመጣው ይባላል አሉ። ድሮ አባቶች ሲነግሩን በደርግ ጊዜ ሰው ጌታን እቀበላለሁ ብሎ ሲመጣ ለመሞት ወስናል፣ ዋጋ ለመክፈል ወስናል ተብሎም ጭምር ነው የሚጠየቀው። ለምን ከኢየሱስ ጋር መኖር በራሱ የሚያስከፍለው ዋጋ። ቀድም አንድ ነገር ብያለሁ። ሰው ጽድቅን ከኖረ በብርሃን ነው መላለሳለሁ ካለ ከጨለማ ጋር ፋይት ያደርጋል። ግድ ነው። ከእውነት እኖራለሁ ካለ ከውሸት ጋር ፋይት ያደርጋል። ቅድስና እኖራለሁ ካለ ከርኩሰት ጋር ፋይት ያደርጋል። ይሄን ቤተክርስቲያን ግልጥ አድርጋ ነው ማስተማር ያለባት ብዬ ነው ማለት። ለምን መጽሐፍ ቅዱስ ተለዩ ውጡ አይደለም የሚለው? ተለየ በመውጣት ነው። አንዳንድ ጊዜ ለመጽሐፍ ቅዱስ የምንሰጠው ፍቺ ይመስለኛል ጠማማ የሚያደርገን። ተለዩ ውጡ የሚለውን ቤት ጓዞ ነቅሎ መሄድ ማለት አይደለም። የህይወት ላይፍ ነው መለየት ማለት። ያደርገው የነበረውን ነገር አለማድረግ ማለት ነው። መተው ማለት ነው። ትላንትና ይወሽ ከነበር፣ ይሰርቅ ከነበር፣ ይቀጥፍ ከነበር፣ ያመነዝር ከነበር ያን ነገር መተው፣ ድጋሚ በዛ ውስጥ አለማውን በራጨቅ ማለት ነው። አንዳንድ ትምህርቶች ግን ያው ሰዎቻቸውም ያን ነገር ስለሚያደርጉት ያን ነገር ስለሚያደርጉት ራሳቸውም ስለሚወቀሱበት ብዬ ላስብ እችላለሁ። እና ቤተክርስቲያን ማስተማር አለባት ብዬ ነው ማስበው። ግን ቅድም እንዳልኩት ነው እንደነ ጴጥሮስ አይነት መከራ መጠበቅ የለብንም። እንደነ ጳውሎስ አይነት ግን አሁንም ደግሞ በተለያየ ዓለማት ስታይ የሚሞቱ አሉ ስለ ወንጌል። ያ ያሉበት እንትን ነው የሚወስነው ማለት ነው። ግን ስለ ኢየሱስ የሚከፈል ዋጋ እንዳለ መጽሐፉም ስለሚል ቤተክርስቲያን ማስተማር አለባት ብዬ አስባለሁ። እንግዲህ መጽሐፍ ቅዱስን ስናጠና መጽሐፍ ቅዱስ ኮንቴክስት የሚባል ነገር የሚታይ ነገር አለ። ያ ቃል ለምንድን ነው የተባለው? በዛ ቦታ ላይ እግዚአብሔር ያንን ቃል ያላቸው ለምንድን ነው? አንዳንዴ የማይባሉ ቦታዎች የሚባሉ መጽሐፍ ጥቅሶች ስላሉ የማልቀበላቸው። እውነት ነው
የጀመረውን ህይወት እስከ ፍጻሜ ማድረስ አለበት። ድነቱ ሙሉ የሚሆን መቼም እንደዚህ ይላል ለመጽሐፍ ቅዱስ ድነናል፣ እየዳንን ነው፣ ደግሞ ምን እንላለን አይደል? ድነናል፣ እየዳንን ነው፣ እንድናለን አይደል? ድነታችን አዎ በክርስቶስ ተሰርቷል፣ እንትን ብለናል፣ ጀምረናል፣ እየሄድንበት ነው፣ ደግሞ ፍጻሜ ያለው ማለት ነው አይደል? ፍጻሜውን በመኖር ሂደት ውስጥ ነው የምናስቀጥለው እንጂ በቃ ሁሉ ነገር አክትሟል እልል ጭል ምናምን ብለን አይደለም። ያ ከሆነ ተነስቅ ወይም መወሰር ነበረብን፣ መኖር አልነበረብንም ብዬ አስባለሁ። ድነናል፣ አዎ በማመን ልጅ ሆነናል፣ አዎ። አሁንም ደግሞ በሂደት እለት ለደሞ ምን እንላለን? እንድናለን። ከዛ በኋላ ደግሞ ፍጻሜያችን አለ ማለት ነው። ስለዚህ ከዚህ የተነሳ ስንኖር በህይወት ውስጥ የሚገጥመውን ነገር ለማድረግ መጽሐፍ ቅዱስ ነው ትልቁ ነገር። አንድ ሰው ለማለት መጽሐፍ ቅዱስ ጋር ህብረት ነው። ለምን እውነት ነው አርነት የሚያወጣው። የኔ ምክር የሆነ መንገድ ሊሰጠው ይችላል እንጂ ሰውየውን ህይወቱን እንትን አይለውም። ግን ህይወትን የሚያጸና በመከራ ውስጥ የሚያጸና እስከ ፍጻሜ የሚያቆመው የእግዚአብሔር ቃል ነው፣ የእግዚአብሔር ቃል። ስለዚህ ፍጻሜያችንን ድረስ ጠብቀን ለመኖር ሁልጊዜ ከእግዚአብሔር ቃል ጋር ህብረት፣ በእግዚአብሔር ጋር የጠበቀ ህብረት ሊኖረን ይገባል። ክርስቲያን እኮ የሚጠበቅበት ቢያንስ 3 መሰረታዊ ነገር ነው ብዬ አስባለሁ እኔ። መጽሐፍ ቅዱስ ማጥናት። ለምሳሌ እንደዚህ እንውሰደው እስቲ። አንድ ሰው ለመኖር ምን ያስፈልገዋል? አየር፣ ምግብ አይደል? እነዚህ ያስፈልጋሉ። ካልበላ እነዚህ ካልሆነ ልክ ያ ማለት ነው መንፈሳዊ ነገር መመገብ መቻል አለበት። አንድ ሰው የእግዚአብሔርን ቃል ጊዜ ሰጥቶ ቁጭ ብሎ ቸርች ብቻ ሳይሆን በግሉም ጭምር ቁጭ ብሎ መጽሐፍ ቅዱስ ማጥናት አለበት። ሌላው ደግሞ ከእግዚአብሔር ጋር ህብረት ማድረግ አለበት፣ ጸሎት መጸለይ አለበት። ሶስተኛው ደግሞ ከቅዱሳን ጋር ህብረት ማድረግ አለበት። ይሄ ነው አንድ ሰው እስከ ፍጻሜ ያጸናዋል እንጂ ብቻው ምናምን ስለሆነ አይደለም። ስለዚህ እነዚህን ነገር ለማድረግ ሁሌ መትጋት ያስፈልጋል። የቤተ ክርስቲያንም ትልቁ ስራ እኮ ይሄ ነው እንጂ ሌላ ነገር ሰዎች የምናደርገው መጽሐፍ ቅዱስ እንዲያነቡ፣ መጽሐፍ ቅዱስ እንዲያጠኑ አይደል? መጽሐፍ ቅዱስ ያወቁትን የተረዱትን የገባቸውን ደግሞ እንዲኖሩ እንዲወስኑ ማድረግ እኮ ነው ተብሎ እና እስከ ፍጻሜው ድረስ ጸንቶ ለመሄድ መጽሐፍ ቅዱስ ያስፈልጋል ብዬ ነው የማምነው። የእግዚአብሔርን ቃል ማጥናት አለበት። ምናልባት መጽሐፉን አሁን ክፍሉን በደንብ አድርጎ ማጥናት የሚያስፈልግ ይመስለኛል። ጳውሎስ ዓለምን ወዶ ዴማስ ትቶኝ ሄዷል ሲል እልም ብሎ የሄደ አይመስለኝም። እኔ ማለት ሐሳቤ ገብቷል። ግን ከእግዚአብሔር የዘላለም እውነት ሄዷል። እኔ አሁንም እውነት ነው። አሁን እቺ ነገር እንዳውም አንዳንድ ሰዎች የሉም አሉም ቸርች ውስጥ መቼም ሰው መጽሐፍ ቅዱስ አንዳንዴ እንዴት መጽሐፍ ቅዱስ ወደዋለሁ መሰለ ሁሉን ነገር ማንንም ሳይፈራ ቁልጭ አድርጎ ነው የሚናገረው። ማንንም ሳይፈራ ትልቅ ነው ትንሽ ነው ሀብታም ነው ድሃ ነው ምናምን ሳይል ሁሉን ነገር ነው በግልጥ የሚናገረው። አሁን ተደብቀን ያለነው በብዙ መንገድ እንዳልከው ተደባልቀን ተመሳስለን ተሸቃቅጠን ያለነው። እንዳውም አሁንማ ኃጢአትም እያደረገን እናገለግላለን አይደል? አንዳንዶቻችን እግዚአብሔር የማይፈልገውን ነገር እንግዲህ ምንድነው እኔ ህዝቡ መጠንቀቅ አለበት ብዬ ማስበው መጽሐፍ ቅዱስ ከፍሬያቸው ታውቋቸዋላችሁ ይላል። ማን ነው የክርስቶስ የሚለውን ነገር ቁጭ ብሎ ማየት የሚያስፈልግ ይመስለኛል። መጽሐፍ ሲናገር ሰይጣንም ክርስቶስን ያምናል ድግስም ስም ይንቀጠቀጣል ይላል አይደል? ስለዚህ በአሁኑ ጊዜ በተለይ አሁን በኢትዮጵያ ቤተክርስቲያን እግዚአብሔር ጣልቃ ይግባ እንጂ ብዙ ነገር የተደበላለቁ ነገሮች አሉ። ብዙ ግን ጌታ እንደገና መጥቶ ያጠራዋል። በዚያው ልክ ለጽድቅ የሚኖሩ አሉ። በዚያው ልክ ደግሞ የፈለጉትን ልክ እንደ መሳፍንት ዘመን የልባቸውን እያደረጉ የፈለጉትን እያደረጉ የሚኖሩበት ዘመን አለ። እነዚህ የሚለዩት በፍሬያቸው። በፍሬ መቼም
ቴስተር የለንም አይደል? አሁን ቸርች ማን ነው ቴስት እያደረግን ኦኬ ይሄ ለእውነት የሚኖረው ኦኬ ይሄ ግን አለን እኮ ፍሬው ይታወቃል። ዛፍ በፍሬው ይታወቃል አይደል የሚለው? መራራም ጣፋጭም ዛፍ የሚታወቀው ከፍሬው ነው እንደሚል ቼክ ካረግናቸው ቆም ብለን ካየናቸው ንግግር ያስታውቅብሃል። አንተ ከኢየሱስ ጋር ነበር አይደል ያሉት? ስለዚህ በንግግራቸው ይዛቸዋል። ስለዚህ አሁን ብዙ ጊዜ ህዝባችን የሚሸወደው ምንድነው? ሰው ኢየሱስ ስላለ በቃ ነው አርጎ ነው የሚያስበው። አይደለም። ኢየሱስ ማንም ሰው ሊል ይችላል። ጫት እየቃመ እኮ እኛ ከተማ ላይ ኢየሱስ ይላል። ጫት እዚህ ውስጥ አድርጎ እኮ ልባርከው ጌታዬን እያለ እየዘመረ እኮ ይሄዳል። ልባርከው ስላለች ግን ነው ማለት አይደለም። ገባ? አሁን ደግሞ ከተማችሁ ላይ ደግሞ የፈለጉትን እያደረጉ አሁን እኔ የምማርበት አካባቢ ቁጭ ብሎ ቢራ ይዘው አንዳንዴ መዝሙር ይዘምራሉ ልጆቹ እና ቢራና መዝሙር ግን አብሮ አይሄድም። ሐሳብ ነገተኛል። ስለዚህ ፍሬው ነው የሚታወቀው። ኢየሱስ ማለቱ ሳይሆን የሚታወቀው ፍሬው። ኢየሱስ በህይወታቸው ላይ የወለደው ፍሬ መታየት መቻል አለበት። ኢየሱስ በህይወታቸው ላይ የወለደው ፍሬ መታየት። ስለዚህ ማን ነው ምን የሚለውን ነገር በፍሬያቸው ታውቋላችሁ ስለሚል ታውቋቸዋላችሁ ስለሚል እነዚህን ሰዎች ቆም ብለው ማየት መቻል አለባቸው። እቺን ዓለም ተድላ የሚፈልጉ በተድላ መኖር የሚፈልጉ ዋጋቸውን ይቀበላሉ እኮ ነው ያለው ኢየሱስ። ገባ? እኔ ደስ የሚለኝ አሁን ማንንም እኮ አልከለከለም፣ ግን የመጨረሻው ሰዓት ስትመጣ በእሳት እንዳውም በጭንቅ ይድናል አንዳንዱ አይደል ቢለው መጽሐፍ ሲናገር የዛን ጊዜ ነው ማንነቱ የሚታወቀው። ግን እኛ ቴስት ማድረጊያ ተሰጥቶናል፣ መንፈስ ተሰጥቶናል። በዛ መንገድ ማን ነው ምን የሚለው ማን ነው ትምህርቱ ማን ነው ህይወቱ የሚናገረው ሳይሆን የሚኖረው ምንድነው የሚለውን ቴስት ማድረግ የኛ ድርሻ ነው ብዬ ነው የማስበው። አዎ አሉ አሁን ከኢየሱስ ጋር የሉ ግን ኢየሱስ ያለበት የሚኖሩ ኢየሱስ እያሉ የሚኖሩ ህይወታቸው ግን ከኢየሱስ ጋር ያልሆነ ብዙ ሰዎች አሉ። ግን በፍሬያቸው ይታወቃሉ ብዬ አስባለሁ። በስተመጨረሻ ሁለት ነገር ማለት እፈልጋለሁ። ይሄንን ፕሮግራም የሚከታተሉ በዓለም ዙሪያ ያሉ ሰዎች የሚያምኑ የማያምኑ ሁለት መልእክት ማስተላለፍ እፈልጋለሁ። የመጀመሪያው እንደው ይሄን ፕሮግራም በተጋብዘውም ይሁን በተለያየ መንገድ በቻናሎች ላይ የሚሰሙ አዳዲስ ሰዎች ኢየሱስ ይወዳቸዋል። የኛን ቆሻሻ ታሪክ ወደ መልካም የቀየረ ኢየሱስ ነው። እኔ አንዳንዴ የምትሰሙኝ ሰዎች ዛሬ ላይ ኢየሱስ ባያገኘኝ ኖሮ በህይወት አልኖርም ነበር ካለኝ ባህሪ የተነሳ። ስለዚህ ኢየሱስ ክርስቶስ ይወዳችኋል ማለት እፈልጋለሁ። ወደዚህ ኢየሱስ ነው። ኢየሱስ ደግሞ ሃይማኖት አይደለም። ኢየሱስ ህይወት ነው መጀመሪያ። ሁለተኛ ክርስቶስ ኢየሱስን አምነው ግን በእግዚአብሔር ቤት ውስጥ ወይም በቤተ ክርስቲያን ስላሉ ሰዎች ማስተላለፍ የምፈልገው መከራ ዛሬም አለ። ስለ ክርስቶስ የሚከፈል ዋጋ ዛሬም አለ። ስለ ክርስቶስ የሚሰቃዩ ሰዎች ዛሬም አሉ። እኛ በልተን ስላደርን የሚራቡ ሰዎች የሉም ማለት አይደለም። እኛ ልብስ ስለቀየርን የሚታረዙ ሰዎች የሉም ማለት አይደለም። ስለ ወንጌል፣ ስለ ጽድቅ፣ ስለ እውነት ሲሉ ከማህበረሰብ ተገለው እየተሰቃዩ ያሉ ሰዎች አሉ። ይሄ ደግሞ የነሱ ምርጫ ሳይሆን የእግዚአብሔር ቃል እውነት ነው። መጽሐፍ ቅዱስ እውነት ነው ብለን ካመንን፣ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለን ካመንን ጎዶሎ እምነት አይደለም ማመን ያለብን፣ ሙሉን ነው መቀበል ያለብን። ለምሳሌ መናፍቅ የሚባለው ያጎደለ ነው አይደል? ብዙ ሰዎች ሳያውቁ ብዙ ነገር አጉድለዋል። ስለዚህ እምላችሁ ነገር ምንድነው? መጽሐፍ ቅዱስ ሙሉን እንመነው። መጽሐፍ ቅዱስ ሙሉን እንቀበለው። መጽሐፍ ቅዱስ የሚለው እውነት ስለሆነ የእግዚአብሔር ቃል ስለሆነ እሱ እንቀበለው። ዛሬም መከራ አለ፣ ግን በመከራ ውስጥ በድል የሚያሻገር፣ በመከራ ውስጥ ሰርቶ አሳምሮ የሚያወጣ፣ በመከራ ውስጥ ለቁም ነገር የሚያበቃ
ኢየሱስ ደግሞ ሕያው ነው። ተባረኩልኝ። እኔም አመሰግናለሁ ይሄን እድል ስለሰጣችሁኝ። ተባረኩልኝ። እግዚአብሔር ነገራችሁን ያስፋላችሁ። ተባረኩ። ልብ ጽኑን አትላላጠንክር ባመንክበት ጌታ በፍጹም አትፍር። ልብ ጽኑ ይሁን አትላላጠንክር ባመንክበት ጌታ በፍጹም አትፍር። ተድላና ደስታ መጽናናት በረከት የመንደላቀቅ በተሟላ ሕይወት እንደዚህ አይደለም እንዲህ አትመልከት። ክርስትና አንዳንዴ መከራም አለበት። ልብ ጽኑ ይሁን አትላላጠንክር ባመንክበት ጌታ በፍጹም አትፍር። ልብ ጽኑ ይሁን አትላላጠንክር ባመንክበት ጌታ በፍጹም አትፍር። የጨለማው ስልጣን ጥላውን ዘርግቶ ጠላት ኃይሉን ሲያሳይ እጅግ ተቆጥቶ በበትር ሲመታ ሆምጣጤ ሲያጠጣ በመስቀሉ መንገድ ወንድሜ አይጥፋ። ልብ ጽኑ ይሁን አትላላጠንክር ባመንክበት ጌታ በፍጹም አትፍር። ልብ ጽኑ ይሁን አትላላጠንክር ባመንክበት ጌታ በፍጹም አትፍር። ማምለጫ ስትሻ ከዳር ስትፈልግ ጭላንጭሎት እንኳን ሲደፈን ሲመረቅ በወህኒ ተጥለህ ሰው ሁሉ ሲደሳ የሕይወት ጌታ የሚረሳህ አይምሰልህ። ልብ ጽኑ ይሁን አትላላጠንክር ባመንክበት ጌታ በፍጹም አትፍር። ልብ ጽኑ ይሁን አትላላጠንክር ባመንክበት ጌታ በፍጹም አትፍር። ለምስራችሁ ቃል በወንጌል ተሟገት። ልብህ ሰፊ ይሁን አርቀህ ተመልከት። ለማያልፈው ርስት ለአገር ተባተህ በላይ እንገናኝ ደምህን አጥለቅልቀህ። ልብ ጽኑ ይሁን አትላላጠንክር ባመንክበት ጌታ በፍጹም አትፍር። ልብ ጽኑ ይሁን አትላላጠንክር ባመንክበት ጌታ በፍጹም አትፍር። ከዝግጅታችን በብዙ እንዳተረፋችሁ ተስፋ እናደርጋለን። በሚቀጥለው ዝግጅታችን ከሌላ እንግዳ ጋር እንገናኝ እያልን በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ ከታች በተጠቀሰው አድራሻችን ልታደርሱ
ትችላላችሁ። ለዛሬ እዚህ ላይ አበቃን። በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን። የነቢያትና የሐዋርያት ጽዋ ጠጥቼ